ሙስሊም ነው የኔ የዝች ዓለም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ። እግዚአብሔር እኔን አምልኩኝ አላለም፣ ግን ከኔ በቀር አታምልኩ ጣዖትን ራቁ ነው ያለው። እንዴት ነው የምትለው እንደዛ? እሱን አምልኩኝ ሳይል ሌሎች ጣዖታትን ራቁ ይላል። ለምንድን ነው የሚራቁት ሌሎች ጣዖታት? እሺ ምክንያቱ ምንድን ነው? ፈጣሪ ወደዚህ የመጣው ስላለበት ማለት ነው። አምልኮ የሚለው ኮንሰፕት የመጣው ከእግዚአብሔር ወገን ሳይሆን ከውጭ አዳብስ የተደረገ ነገር ነው። ግን ከውጭ ያንን እኮ ነው ልመጣልህ ያልኩት። እግዚአብሔር ተናጋሪ ሆኖ እያለ እግዚአብሔር ነው ተናጋሪው። እስኪ አንድ ሁለተኛዋን ቁጥር ላንብብልህ ማለት ነው። ሁለተኛዋን ሕግ በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውንም ምስል የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልክላቸውም ብሎ በሚጠሉኝ እስከ ሶስተኛው እስከ አራተኛው ትውልድ የአባቶችን ኃጢአት በልጆች ላይ የማመጣ ብሎ ያለው። አሁን ጣዖት ውጭ ያሉት ሰዎች ለጣዖት ያመልካሉ፣ ይሰግዳሉ። ስለዚህ አንተ አታምልክ፣ አትስገድ ብሎ የት ውጭ ያሉ ሰዎች የት ውጭ ግብጽ ነበሩ። ግብጽ በነበሩ ጊዜ ከግብጽ አዳፕት አድርገው የመጡት ነገር አሁን አበቃ። እዚች ጋር ወደሚያግባባን ነገር እንደምታ ወደ መነሻችን ማለት ነው። ትንሽ ራቅ ብለን ሄድን፣ ቅርንጫፍ ተከተልን ማለት ነው። በዋነኝነት ለሰው ልጆች ሃይማኖት ተሰጥቷቸዋል ወይ የሚለውን ነው ያነሳ ነው። እስልምና ላይ ተሰጠ ሃይማኖት አልተሰጠ፣ ተወሰደ፣ ተነጠቀ የሚባል ነገር የለም። ሰው ሲፈጠር በእስልምና እምነት ነው የተፈጠረው ነው። በዛው ላይ እንዲኖርበት ህግ ወጣለት፣ ነቢይ ተላከለት፣ መለኮታዊ መጽሐፍ ወረደለት። አንድ ፈጣሪ በብቸኝነት እንዲመለክ ህግ ተደነገገለት ማለት ነው። ከዚህ ውጭ ግን ሆኖ እቀጥላለሁ የሚል ካለ አይድንም ነው በአቋም ደረጃ ማለት ነው። ክርስትና ላይ ግን እኔ ለምሳሌ ሙስሊም ነኝ። ምንድን ነው የሚለኝ? እና አንድ ፈጣሪህን አምልክ የሚለኝ አለ? የለም አልከኝ አንተ። ጥሩ፣ ማንን ነው ማመልክ? አይ ጣዖታትን ብቻ አታምልክ፣ ይህን ብቻ ከራክ በቂህ ነው አልከኝ። እሺ ከዚያስ አልኩ። ወደ ፕሮቴስታንትኛ ደግሞ ከመጣን ኢየሱስ የእግዚአብሔር ልጅ ነው ብለህ ብታመን የሚል ህግ አለ እባላለሁ። እሺ እሱ ልጅ ነው ወይስ አባት ነው ስል ደግሞ አባትም ነው ልጅም ነው። እንዴት? የሰውን ስጋ ቀምቶ ወደ ምድር የመጣው እሱ ራሱ ነውና ጫካ ውስጥ ገብተህ ቆንጠር የበዛበት ጫካ ውስጥ ገብተህ ብትወጣ ይሻላል። ተቦጫጭቀ ማለት ነው። እንዲህ አይነቱ ውስብስብ ያለ ነገር ውስጥ ገብተን እምነት ነው ብለን ከመያዝ ይልቅ ቆንጥር ውስጥ ገብቶ አለመውጣት ይሻላል። እንደውም ከመውጣትም አለመውጣት ይሻላል፣ እዛው መቅረት ይሻላል። ምክንያቱም ይሄ የህይወት ጉዳይ ነው። ወይ የዘላለም ሞት ቅጣት አሊያም የዘላለም ህይወት ማግኘት ነውና፣ በሌላ መልኩ ደግሞ የፈጠረንን አምላክ መብት የመጠበቅ ያለመጠበቅ፣ የመሸፈት ያለመሸፈት፣ ቅን የመሆን ከሃዲ የመሆን ጉዳይ ስለሆነ ትኩረት የሚሰጠው ነገር ነው። እስልምና በዚህ ላይ ሲሪየስሊ ነው የሚመራ፣ ሲሪየስሊ ትዕዛዙን ያስፈጽመሃል ማለት ነው። አሁን ቅድም ያመጣቸው ሀሳቦች በሙሉ የማያስኬዱ ናቸው። በጭራሽ አያንቀሳቅሱህም። ይኸውልህ የመጽሐፍ ቅዱስን እኮ እንደውም አንዳንዱን እኔ ነኝ እኮ የነገርኩህ። እንደውም እኔ ነኝ ጥቅሶቹን የማመጣልህ። ሳመጣልህ እንደው ምን አልከኝ መሰለህ? ስማኝ ቆይ መጀመሪያ ሳመጣልህ እንደው ምን አልክ? አይ በኦርደር ነው የምንሄደው አልከኝ። መጽሐፉ አንድ የእግዚአብሔር ቃል ነው የምትለው ነው። ከቁርአን አይደለም ያመጣሁልህ፣ ከባይብል ነው የጠቀስኩልህ። ለዛውም ከኦሪቶች ውስጥ የለም። ከዘጸአት እንጥቀስና ከዛ በኋላ ወደ ዘዳግም እንመጣለን። ቅደም ተከተለ ኦርደሩ ይሄ ነው አልክ። ገባህ? የሆነ ነገር አለመኖሩን ከዚህ ታውቃለህ። ልክ ነው። አንተ ዘዳግም 6:4 እኮ ነው ያነበብከው እኮ። ምንም እኮ የተሳሳትከው እኮ ነገር የለም። ማቆም ቦታ እኮ ነው ያነበብክልኝ። አንድ ነገር ልንገርህ፣ በመጽሐፍ ቅዱስ ላይ እግዚአብሔር ከአዳም ጀምሮ አምልከኝ ወይም መስዋዕት ሰዋልኝ፣ ይሄን ነገር አድርግልኝ፣ ይሄ ነው የምትከተለው መንገድ ያለው ነገር የለም። እስኪ አሁን ይኸውልህ ሰዓትም ከምንገድል እስካሁን የቆየነውን ጥሩ ነው፣ በቂ ነው። በዚህ አጋጣሚ ግን ጥሩ ቆይታ በጥሩ ውይይት አድርገናል ብዬ ወስዳለሁ ለራሴ። ከአሁን በኋላ ግን ማድረግ ያለብን አንድ ነገር ብቻና ብቻ ነው። እስኪ በክርስትና በምንድን ነው የሚዳነው?
ባጭሩ ለአንድ ደቂቃ ያህል ብቻ ንገረን እስኪ። እኔም ለአንድ ደቂቃ ያህል በእስልምና የሚዳንበትን ሀሳብ አስቀምጣለሁ። ከዛ በኋላ ለኦዲየንሱ ቦታውን እንለቃለን። እኛው ብቻ ይዘነው እዛው ላይ ምንጭክ ከምንል ሌላውንም እናሳትፍ። እስኪ የራሳችንን ሀሳብ እስኪ አንተ ወደ ክርስትና መዳኛ ንገረንና እስኪ ጠራን፣ ስበከን እስኪ። እኔም እንደዛው አደርጋለሁ። ቀጥል አንተ። ያ በማርቆስ 16 ላይ እንደሚለው ያመነ የተጠመቀ ይድናል ይላል ማለት ነው። ያም እምነት ደግሞ ማለት በክርስቶስ በማመን ማለት ነው። በክርስቶስ በማመን ትድናለህ ማለት ነው። ኢየሱስ ማለት ያው እንትን ማለት ነው። ኢየሱስ ማለት ድህነት ማለት ነው እና ያው ሳልቬሽን ወይም በእንግሊዝኛ ወይም ድህነት ወይም የደህንነት እንደዚህ ብዙ የተለያዩ እንትኖች አሉ። ስለዚህ ክርስቶስ በምድር ላይ ኢየሱስ ክርስቶስ ለእኛ መምህራችንም ነው ጌታችንም ነው የምንለው። ስለዚህ መምህር ነው የምንለው ከሱ የተማርነውን ትምህርት እናስተምራለን ማለት ነው። ኢየሱስ ክርስቶስ በምድር ላይ በመጣ ጊዜ ያስተማራቸው ትምህርቶች አሉ፣ ሜን ቶፒኮች አሉ ማለት ነው። ከሜን ቶፒኮቹ አንዱ የእግዚአብሔርን መንግስት ነበር የሰበከው። የእግዚአብሔርን መንግስት ምክንያቱም ማንም አያውቀውም ነበረ፣ እሱ መጥቶ ተረከልን ማለት ነው። ሁለተኛ ስለ ፍቅር ሰበከ። ከዛ በኋላ ስለ ንስሐ መግባት ሰበከ። ከዛ በኋላ ያው ስለ ዘላለም ህይወት አስተማረ። እንደዚህ ካስተማራቸው ትምህርቶች ከዛ በኋላ ደግሞ ህጎቹን ጠቀለላቸው ማለት ነው። በብሉይ ኪዳን ላይ የነበረውን ህግ አጠነከረና ቁጭ አድርገው በሁለት ህግ ጠቀልለው ማለት ነው። እግዚአብሔር አምላክን በፍጹም ነፍስ፣ በፍጹም ልብ፣ በፍጹም ማንነት ውደድ አለና ባልንጀራን እንደ ራስህ ውደድ አለ ማለት ነው። ከዛ ሌላኛው ደግሞ ስለ ፍቅር አስተማረ። ያም ፍቅር ምንድን ነው? የሚወዷቸውን ብቻ ብትወዱ እናንተ ምንድን ነው ከሌላው የምትለዩት? ስለዚህ የሚጠሏቸውንም ውደዱ የሚል ትምህርት ስለ ፍቅር አስተማረ። ይሄንን ትምህርት ለሌሎች ሄዳችሁ የተማራችሁትን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዝሙር ያድርጓቸው። ማለትም ይሄን ከዚችው ጋር እንድታያይዝልኝ ያው በደቂቃ ቀጥል እና አንድ ደቂቃ ቢሆን ምንም ችግር የለም። እንግዲህ ኦርቶዶክስ ነኝ ብለኸኛል ቀደም። እስኪ በዚህ በኩል በመዳኑ ሂደት ላይ በማርያም ላይ ምን ያህል ተስፋ አለ? በአማላጅነቷ በኩል እንዴት ነው የመዳን እንትን የለህም ተስፋ? እስኪ ይህንን ለምን ተውከው? የእሷን ስም ጨራሽም አላነሳህም። እንደ ጳውሎስ ነው ያለፍካት። እንደውም እንዴት መሰለህ ብዙ ጊዜ ሰው የኦርቶዶክስን እምነት ከማርያም ከሚካኤል ከገብርኤል የሚደረጉ ነገሮች በሙሉ ስግደትም ወይም ማናቸውም ነገሮች ከአክብሮት ጋር በተያያዘ ነው የሚደረገው። ምክንያቱም እነሱ በክርስቶስ መንገድ ላይ ያደረጉትን አስተዋጽኦ አፕሪሺየት ከማድረግ እንጂ እነሱን እንደ አምላክ አድርጋ ኦርቶዶክስ ቤተክርስቲያን አትቆጥርም፣ አትመለከትም። ስለዚህ ዋናው ያንተን የጠየቅኩህ ያንተን የሳልቬሽን ዋስትናህ በማርያም በኩል ምን አለ? ክርስቶስ ነገር ከኔ ያመነ የተጠመቀ ይድናል፣ ያላመነ አሁኑኑ ተፈቅዶለታል የሚለውን የማርቆስን ኮንሰፕሽን ነገርከን። ልጨርስልህ እና የኢየሱስን የማዳን ነገሮች ከማርቆስም ጠቀስክ። እሱን ነግረህናል እኮ። እኔ የጠየቅኩህ አንድ ጥያቄ ብቻና ብቻ ነው። እንደ ኦርቶዶክስነትህ በማዳኑ ሂደት ላይ በማማለዱ በኩል በማርያምስ ላይ ምን ተስፋ አለህ ነው ያልኩህ። አንተ ለራስህ ኦኬ። መጽሐፍ ቅዱስ ላይ እኔ አሁን ስለ ማርያም ያለኝ አመለካከት ምንድን ነው? ማርያም ያው ስለ ዳነች ዘላለማዊ ማንነት አላት መጽሐፍ ቅዱስ ከሚለው አኳያ ማለት ነው። በልጁ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ወዷልና ይላል። ስለዚህ በዛ መሰረት ማርያም ዘላለማዊ ማንነት ነው ያላት። እሷ ስላላት ደረጃ አልጠየቅኩም። ፕሊዝ ሳልቬሽንን አስመልክቶ በኢየሱስ በኩል ያለው እንገልጸህልናል፣ ሰምተናሃል አልኩህ እኮ። በማርያም በማማለዷ በኩል እሳ ተስፋ አለኝ ትላለህ ወይ? ማርያም ታማልደኛለች፣ በእሷ በኩል መንግስተ ሰማይ ደግሞ እገባለሁ ትላለህ ወይ? ይህም ብቻ ነገር ያለ ሌላ ቦታ አትሄድ። የማርያም ማማለድ ነው እንደ መንግስተ ሰማይ ቢያስገባኝ። እኔ ማማለድ የሚለው ነገር ትርጉሙ እንደዛ ነው።
እንደ ኦርቶዶክስነትህ ታዲያ አታምንባትም ማለት ነው? ኖ ሰው በተለያየ መንገድ ሊያምን ይችላል። ማርያምን ብቻ እኮ በጣም ኤግዛጁሬት አድርገው የሚያምኑ ሰዎች ይኖራሉ። ግን እኔ እንደዛ ማምን ሰው አይደለሁማ። ኦኬ ኦርቶዶክስ አይደለህም ማለት ነው። የሚያስገድደኝ ነገር የለማ። ታማልዳለች በሚለው አታምንም ማለት ነው? ለምን ታማልዳለች? አንተን ካላማለደችህ ምን ዋጋ አለው? ሌላው ምንድን ነው? ማማለዱ እኮ ከትንሣኤ ጋር የተያዘ እኮ አይደለም። የእሷ ማማለድ አሁን ነው የምታማልደው እኮ እሷ። ምድር ላይ ምን አለ? ከማን ጋር ነው የምታማልደው? ወደ ልጇ በልጇ በኩል አድርጋ ወደ እግዚአብሔር ጋር እርቅ ትፈጥርልኛለች። ምድር ላይ የት አለች አሁን? እሷ ምድር ላይ አለች። ዘላለም ስለዳነች ዘላለማዊ ማንነት አላት። ሞታለች ወይስ አልሞተችም እንዴ? ነብሷ ወደ እግዚአብሔር ወደ ሰማይ ሄዷላ እኮ። ሞታለች ተቀብራለች ማለት ነው። ያ ስጋዋ ነው የሞተዋ። ገብቶኛል እኮ ያው ተቀብራለች እንደማንም ሰው ሞታለች ማለት ነው። አድርጋለች የሚል ሀሳብ የለህም? ካቶሊኮች ናቸው አድርጋለች የሚሉት። በቃ ስለዚህ ቅድም ኦርቶዶክስ ነኝ ስላልከኝ እኮ ነው። አሁን አንተ ኦርቶዶክስ ማን አድርጋለች የሚለው ኦርቶዶክስ እንደዛ ያለው? ኧረ ድፍን ኦርቶዶክስ የሞተችበት ታማልዳለች ይላሉ። አንተ ግን እንደምታማልድ አስረግጥ አልተናገርክም። ለምን ትሸውደናለህ ነው ያለህበትን የእምነት? ለምንድን ነው የምሸውድህ? እኔ ከፈለኩት ያለበትን ቦታ ለምን አትናገርም? በተአምረ ማርያም መጽሐፍ ታምናለህ? ቆይ በተአምረ ማርያም መጽሐፍ ታምናለህ? በኦርቶዶክስ እምነት ላይ ተሐድሶ የሚል ታውቃለህ አይደለም? በደንብ ጠንቅቄ አውቃለሁ። የጠየቅኩህን መልስልኝ። በቃ እኔ የተሐድሶ ተከታይ ነኝ። በተአምረ ማርያም መጽሐፍ ታምናለህ ወይ? እኔ በተሐድሶ ማለት ነው። ማህበረ ቅዱሳን ነህ ማለት ነው? አዎ። ኦኬ ጥሩ። ታዲያ ማህበረ ቅዱሳን ማለት እኮ ኦርቶዶክስን ተደግፎ የሚኖር እንጂ ኦርቶዶክስን ነቅፎ የሚኖር አይደለም። እኛ ከኦርቶዶክስ መውጣት አንፈልግም። ኦርቶዶክስን ግን መቀየር እንፈልጋለን። ጥሩ። ታዲያ ለማርያም ለምንድን ነው የሚገባትን ኦርቶዶክሶች፣ ቀሳውስቱ፣ ጳጳሳቱ፣ መነኮሳቱ፣ ቆሞሳቱ የሰጧትን ቦታ ለምን አሳጣሃት? ታዲያ አላሳጠኝ። በትክክለኛው ፖዚሽን ነው ማስቀምጣት። ሌላው እንደሚያደርገው ሳይሆን ትክክለኛው። አሁን ማወቅ የፈለኩትን ነገር አውቅ ያለው በቃ እዚሁ ላይ አጠቃለሁ። ያንተን ሀሳብ አጠቃለሁ። በቃ ሀሳብህን እና በመሀል ስላቋረጥኩ የፈለግኩት ነገር ምን መሰለህ? የሰው ልጅ በራሱ ተነሳሽነት ነው እግዚአብሔርን። አሁን ለምሳሌ ሔዋን ቃየልና አቤልን ወለደች። ከዛ በኋላ ቃየል ገበሬ ነበረ፣ አቤል እረኛ ነበረ። ስለዚህ ቃየን ነው የመጀመሪያው በራሱ ተነሳሽነት ከምድር ፍሬ በሙሉ ለእግዚአብሔር መስዋዕት አቀረበ ነው የሚለው። አቅርብልኝ አላለውም፣ እግዚአብሔር አቀረበ ነው የሚለው። ራሱ በቃየል በራሱ ተነሳሽነት ማለት ነው። እግዚአብሔር መስዋዕት አቅርብልኝ ብሎ ጠይቆት አይደለም። አቤልም ደግሞ በኩሩን በግ የሰባውን በኩሩን በግ አቀረበ ነው የሚለው። ስለዚህ እግዚአብሔር ደግሞ ያንን ተመለከተ ነው የሚለው። ከዛ በኋላ የማንን ተመለከተ? የአቤልን ተመለከተ ይላል። አሁን እዚህ ላይ ነው የመጀመሪያው አምልኮ የሚባለው ማለት ነው። አምልኮ ያደረጉት በራሳቸው ተነሳሽነት እንጂ አምላካችን እግዚአብሔር ክርስቲያኑን፣ ጅውሹን ወይም እስላሙን ብሎት አይደለም ከሚለው አቆያ ስለሆነ እንዴት ነው አላህ እምነትን ሃይማኖትን ዲክለር የሚያደርገው ለሰው ልጅ ማለት ነው? አሁን ወደ እኔ ኤክስፕሌን ደግሞ ልግባ፣ ወደ እኔ ማብራሪያ ልግባለ። እንዴት ነው ሃይማኖት የሚለው ላልከው ቀደም በበቂ ሁኔታ ከበቂም በላይ በሆነ ቁርአኒክ መረጃዎችን በማቅረብ ከባይብል ጋርም በማጣቀስ መልስ አስቀምጬልሃለሁ። በቂና በቂ ነው፣ ለአንተም ብቻ ሳይሆን በተመሳሳይ ግንዛቤ ለሚፈልጉ ለሌሎችም ክርስቲያን ወገኖች ይበቃል ማለት ነው። አሁን እዚህ ጋር በእስልምና ሰዎች ነን። አሁን ምድር ላይ ያለ ነው። መዳን እንፈልጋለን። ከፈጣሪ ቁጣ መራቅ እንፈልጋለን። በሱ ችሮታ ስር፣ በሱ የደህንነት ስር መሆን እንፈልጋለን። እዚህ ምድር ላይ የሚሆን በወዲያኛው ዓለም እዚህ ምድር ላይ ባለንበት ጊዜ ያ አዩሀ ናሱ ኢና ኸለቅናኩም ሚን ዘከሪን ወኡንሳ ወጀዐልናኩም ያ አዩሀ ናሱ ኢና ኸለቅናኩም ሚን ዘከሪን አው ኡንሳ፣ እናንተ ሰዎች ሆይ ከወንድም ከሴትም አድርጌ ፈጠርኳችሁ። እዚህ ምድር ላይም እንደዚሁ ጥሩ ህይወትን እንደምትኖሩ ምንድነው መን አሚለ ሳሊሐን ሚን ዘከሪን አው ኡንሳ
ወሁወ ሙእሚኑን ፈለኑሕየነሁ ሀያተን ጠይባ ወለነጅዚየነሁም አጅረሁም ቢአሕሰኒ ማ ካኑ ያዕመሉን ይላል። ወንድም ይሁን ሴት ከሙስሊሞች ነኝ ብሎ ፈጣሪን በብቸኝነት እስካመለከ ድረስ እዚህ ምድር ላይም ጥሩ የሆነን ህይወት አኖረዋለሁ አለ። በወዲያኛውም ዓለም ላይ ጀነትን ወይም መንግስተ ሰማይን አወርሰዋለሁ ይላል። ወለነጅዚየነሁም ቢአሕሰኒ ማ ካኑ ያዕመሉን ከሚሰሩት መልካም ስራ አንጻር ከጥሩ እምነታቸው ጋራ የደህንነት ዋስትና አላቸው ይላል። ኢስላም ነው የሚለው ይሄንን። እናስ ያ ጥሩ ስራ የሚባለው ነገር ምንድን ነው ከተባለ የትም ሳንሄድ ሌላ ማንንም ሳንጠይቅ አንድ ፈጣሪን በብቸኝነት የምናገኝበት መንገድ በሁለት መልኩ ተመቻችቶልናል። እዚህ ምድር ላይ ያለፉትም በዛው ነበሩ። ምንና ምን? የፈጣሪ ቃል መሪ ቃሉ ብርሃኑ ቁርአን ማለት ነው። መለኮታዊ ቃል ዘመናት የማይሽሩት ወደ አንድ ነቢይ የተወረደ በ48 ሰው ያልተጻፈ አንድ ነቢይ ዘንድ ወርዶ ዓለምን ይኸው ስቲል 14 ክፍለ ዘመን ከ46 ዓመት ለዛውም ነቢዩ ሞቶ ሕያው ቃሉ ይኸውና ስቲል አለ። ወደፊትም ይቀጥላል። ዘመናትን ይሻገራል ያሻግራልም ጭምር። በዛ ዘመን የነበረው በቁርአኑ በተወረደበት ጊዜ የነበረው የጾም አጿጿም ስርዓቱ ሙሉ ጾሙ እንዳለ ይኸው አለ። ሰላቱ፣ ስግደቱ፣ እንደዚሁ ጸሎቱ፣ በአጠቃላይ ህግጋቶቹ ጭምር የነቢያት ታሪክ ስለ መንግስተ ሰማይ ስለ ገሃነም የተነገረው ስለ አዳም መፈጠር የተነገረው ስለ መላእክት ስለ ዓለማት በሙሉ አፈጣጠር የተነገረው ትክክለኛው ታሪክ ይኸው ቁልጭ ብሏል። ዓለም እያነበበው ነው። ዓለም ይግባባበታል። ለአንድ የሰላት ክፍለ ጊዜ የዓለም ሙስሊሞች የሚገናኙበት ቦታ ከተገኘ ወይም ደግሞ እንደ መካ በሀጅ በአመቱ የሀጅ ፕሮግራም ጊዜ ሰላትን የምንሰግደው አንድ አይነት ስግደት ነው። ይሄ በቂ ማስረጃ ነው በራሱ። ስለዚህ ይህን የመሰለን መሪ የሆነን ጌታን መጽሐፍ ቃሉን ቁርአንን መርህ መመሪያ በማድረግ እንጓዝበት፣ እንኖርበታለን፣ እንድንበታለን። 100% ከመቶም በላይ ካለ በዛው ልክ በፐርሰንት እናምንበታለን ማለት ነው ያለምንም ጥርጣሬ። ምክንያቱም ሌላ እሱን መሰል መጽሐፍ የለም። መጽሐፍት ቢኖሩ ቅድም አንተም እንዳልከው ሰዎች የተለያዩ የራሳቸውን አይዲያ የሞሉበት የራሳቸውን አስተያየቶች የጨመሩበት እንደ ሰላምታ ለምሳሌ እንደ ሐዋርያው ጳውሎስ እንዳደረገው ሮሜ ላይ ምዕራፍ 16 የመጨረሻው ምዕራፍ ላይ ከቁጥር 3 እስከ መጨረሻው 16ኛው አንቀጽ ድረስ የጻፈው ሰዎችን በግል ደረጃ ስማቸውን እየጠቀሰ ሰላምታ አቅርቡልኝ፣ ሰላም በሉልኝ፣ ሰላምታ አቅርቡልኝ የሚል ሰው ሰውን ሰላም ማለት ይችላል። ችግር የለው። ይሄ እዚህ ላይ እኔ ችግር የለብኝም። ግን የፈጣሪ ቃል ነው በተባለ መጽሐፍ ውስጥ እነ ከሊትን ነጥሎ ሰላም በሉልኝ፣ እነ ጵርስቅላን እነ አቂላን እነሱን ሰላምታ አቅርቡልኝ ተብሎ መጻፉ ይህ የግለሰቦች የየራሳቸው አይዲያ ሙሌት መሆኑን ከሚያሳየኝ ውስጥ አንዱ ነው። ቁርአን ግን ከዚህ የነጻና የጸዳ ነው። ኢቨን የነቢዩ መሐመድ አይዲያ የለበትም። ቁርአን ወደ ነቢዩ መሐመድ የመጣ መለኮታዊ ቃል ብቻ ሆኖ ንጹህ ሆኖ ነው ተለይቶ ቁርአን የተባለው ፉርቃን የተባለው ኑር ኪታብ ሙቢን ተብሎ የሚታወቀው ማለት ነው። ይሄ በአንደኝነት። ሁለተኛ ደረጃ የነቢዩ መሐመድ ነብይነት በራሱ የመዳኛ መንገድ ነው። ከዛ መንገድ ውጭ መዳኛ የለም። ስለ ኢየሱስ ክርስቶስ ማንነት ያስተማሩን ነቢዩ መሐመድ ናቸው። እንዳንጠፋ እውነተኛ ትምህርቱን ያስተማሩን እሳቸው ናቸው። እና ሐዋርያው ጳውሎስ ያላስተማሩትን የማርያምን ትክክለኛ ታሪኳን፣ ትክክለኛ ገጽታዋን፣ ትክክለኛ ገድሏን፣ ትክክለኛ ጻድቅነቷን ቁልጭ ሙልጭ አድርገው ያስተማሩት ነቢዩ መሐመድ ናቸው። ጳውሎስ እንግዲህ አይሁዳዊ ነው። እዛ ሆኖ ግን የእሷን ማንነት አልገለጸም። አንድ መጽሐፉ ላይ 14 መጽሐፍቶች ውስጥ አንዲት ቦታ ላይ ቃላት እንኳን አልተጠቀም። ነቢዩ መሐመድ ግን በስሟ ምዕራፍ ወርዶላቸዋል። በማርያም ማለት ነው። ስለ ልጇ ታሪክ በሰፊው አስተምረዋል። ስለ ቤተሰቡ ስለ ማርያም እናት ጭምር አልቀራቸውም። ስለ አባቷ ጭምር ስለ ማርያም አባት ጭምር። እንደውም ቁርአን ምዕራፍ 3 በቤተሰቡ ስም የተሰየመ ነው። ቁርአን ምዕራፍ 19 ደግሞ በማርያም በራሷ ስም የተሰየመ ነው። ይህን ያህል አቅርበው ይህን ያህል ክበው ይህን ያህል አክብረውና ወደው ያስተማሩበቱ ምክንያት ምንድን ነው? ቁርአኑ መለኮታዊ፣ እሳቸው ደግሞ ከአምላክ ዘንድ የተላኩ እውነተኛ ነቢይ መሆናቸው እውነታ ነው። እዚህ ላይ ቁልጭ ብሎ የሚታይ ሰዎች የማያምኑበት በአንድ ነገር ብቻና ብቻ ነው። እኛ እናውቀዋለን። ጥላቻ ጥላቻ። እናስ ሌላኛዋ ልፍስፍሷ ምክንያታቸው ምንድናት? የአባቶቻችንን መንገድ ለምን እንለቃለን ነው። አላህ ደግሞ ይህን ምን አለ? አውለው ካኑ አባኡሁም ላ ያዕቂሉነ ሸይአን ወላ የህተዱን አለ። ቀደምት አባቶቻቸው እንደው የማያስቡም ቢሆኑ የማያስተነትኑም ቢሆኑ ዝም ብለው እንደው በድንቁርና የሚያለፉ ከሆነ ይከተሏቸዋል ወይ? ትውልድ ቢያንስ
ነፃ አእምሮን እየያዘ ሊመጣ ይችላል ከጊዜ በኋላ። ያንን ዝም ብለው በድፍን ይከተላሉ እንዴ? እውነታው እዚህ ጋር ቁልጭ ብሎ እያለ ይላል ቁርአን። እኔ የአባቴን ፈለግ አልከተልም እውነት ካልሆነ በስተቀር። ነቢዩ መሐመድም የአባታቸውን ፈለግ መች ተከተሉ? አባትየው ጣዖት አምላኪ ነበረ። አጎታቸው አቡ ጣሊብም እንደዛው። እናታቸውን በዛው በጣዖታዊነት መንገድ ላይ ነው የሞተችው። እነሱን ወግነው ምህረት እንኳን አይለምኑላቸውም። ይህን ታውቃለህ? የፈጣሪ ሀቅና ህግጋት ስለሆነ ማለት ነው። ስለዚህ የእኛ የሙስሊሞች መዳኛ መንገዳችን ፈጣሪን በብቸኝነት ማምለክ፣ በሱ ላይ ምንንም ማንንም አለማጋራት ነው። ልጅ አለው ወላጅ አለው ቢጤ ያለው አለማለት ነው። ሌላው በቁርአኑ መመራት ነው። ቁርአኑ ያዘዘህን መተግበር፣ ባመጣልህ መልእክት መስራት፣ የከለከለህን እርግፍ አድርገህ መተው፣ ባዘዘህ መጓዝ ነው። በፈቀደልህ መጠቀም ነው። የነቢዩ ሐምድ ነብይነት ደግሞ እንደዚሁ በነብይነታቸው ማመን፣ መጀመሪያ ስለ ነብይነታቸው መመስከር፣ ከራስ አስበልጠ መውደድ፣ ከዚያስ መልእክታቸው፣ መርሃቸው፣ አስተምሮታቸው እውነት ነው ብለህ መቀበል። ይሄ ነው ሊያድን የሚችል ማንንም ቢሆን ማንንም። እኔ ኦርቶዶክስ ነኝ፣ ካቶሊክ ነኝ፣ ፕሮቴስታንት ነኝ፣ ፓጋን ነኝ፣ ምንትሴ ነኝ፣ ምንድን ነኝ የሚልን በሙሉ ይህ ብቻ መንገድ ነው የሚያድነው። ሌላው በራሱ መላ የሄደ ሁሉ እንደሄደ ነው የሚጠፋ። ወደዚህ እስካልተመለሰ ድረስ ማንም ቢሆን ደህንነት የለውም ማለት ነው። እኔ ጋም ያለውን ጨርሻለሁ። አሁን በመካከላችን ቁጭ ብላችሁ የሁለታችን ንግግር ብቻ የምትከታተሉት ወንድም እህቶች፣ እናንተ ደግሞ አሁን ተራችሁን የየራሳችሁን አስተያየት ብትሰጡ ጥሩ ነው። እህታችን ዛህራ ያንቺን በትልቁ አድርጊውና ቀጢ። እህታችን አዲስ አለምም አለሽ። ኦኬ እንግዲህ ቀጥሉ። ሙስሊም ነው የኔ የዝች ዓለምም የጀነት ስሜ አላህን ከጄ አይበላሽም ሁለት ዓለሜ